አድርግ አይመለከተኝም፣ እንደፈለክ መሆን ትችላለህ። ከዚህ እዛ ዶርም ላይ ሶሲ ባትሆን ሌላ ሴት ሆና ብትሆን ቢያንስ ትንሽ አስብበት ነበር። ከዚህ በፊት በስንት መከራ እንደታረቅን። ሰላም ጤና ይስጥልኝ ውድና የተከበራችሁ የመቅዲቱ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። ትናንትና እንግዲህ ብሩኬ ሀይሚን ፕራንክ እንዳደረጋት ሁላችንም እናውቃለን። ሰው ልጅቱ ከዚህ በፊት ፕራንክ አውሮ ጓደኛዬ ናት ብሎ ያላት ልጅ እንደሆነች አረጋግጫለሁ። ሰው እሷ ናት እና እንግዲህ ከዚህ በፊት ምን አይነት ላይፍ እንዳሳለፉ በፕራንክ በእሷ የተነሳ አቀናል። ሀይሚ ብዙ ጊዜ ልቧ ተሰብሮ በስንት መከራ ነው የታረቁትና ያቺ ልጅ ስለሆነች በጣም ተሰምቷታል ሀይሚ ማለት ነው። አብዛኛውም ተመልካች በነገራችን ላይ እንዲህ ጭራሽ ከሶሲ ጋር ታረጋለህ? ይቺ ልጅ ከህይወታችሁ አስወጧት፣ ለምን ታስገባታለህ? እሱ ደግሞ ቤስት ፍሬንዴ ከዚህ በፊት ጓደኛዬ ናት ብሏል። እና በነገራችን ላይ ብሩኬ ሀይሚ አንቺ እንደዚህ አይነት ነገር ፕራንክ ብታረጊ ሀይሚ ከወንድ ልጅ ጋር አንድ ሩም ተኝታ ብሩኬ ቢደርስ ሀይሚ እንደዚህ አይነት ፕራንክ ታደርጋለች ብላችሁ ታስባላችሁ? በነገራችን ላይ ይዘገንናል። ፕራንክ ይሆናል ተብሎ ነው ማለት እንደዚህ አይነት ነገር ይደረጋል ተብሎ ነው ፕራንክ የሚሰራው አይደለ? ሶ አንድ ሰው በጣም ቤት የምትፈልጉት ሰው ከሆነ ከአንድ ሴት ጋር ማለት በተለይ ከዚህ በፊት የምትቀኑባት ሴት ተጣልታችሁባት ብሩኬን ለቀቅ ያለው ቤስት ፍሬንድን ተባብለው ከዛች ጋር ሂዳ ከአንድ ምኝታ ክፍል ብታገኙ እናንተ በራሳችሁ ምን ያህል ስሜት እንደሚሰማችሁ ታውቃላችኋ። እኔ ይህን ነገር ሀይሚ አታውቅም ወይ ነው እንጂ ስራው ይዘገንናል። እውነት ለመናገር አይደረግም። ምክንያቱም ሌላ ስሜት ውስጥ ነው የሚከተው። ምክንያቱም ከዚህ በፊት ይቺ ልጅ ጓደኛዬ ናት ብሎ ብዙ አልቅሳለች ሀይሚ። ያችን ልጅ ደግሞ መልሶ እሷ ነው ማድረግ አልነበረበትም። እሷም እያለችው ያለችው ሌላ ማላቃት ልጅ ብትሆን ከዚህ በፊት አንተ ጋር ምንም አይነት ሪሌሽን የሌላት ልጅ ብትሆን የተሻለ ነው፣ አስብበት ነበር አለች። አሁን ግን ያው በጣም ልቧ እንደተሰበረና ይቅርታ እንደማታረግለት እየተናገረች ነው። ሰው ብሩኬ ላይ ያው ብዙ ወቀሳ እንደደረሰበት ተናግሯል። በነገራችን ላይ ጥፋት እንደማጠፋ አውቄ ነው የተናገርኩት፣ ስህተት እየሰራው እንደሆነ ግን ደግሞ ፕራንክ መሆኑንም ተናግሬ ያለው ቀድም ይዞ እኔ ላይ ምን አይነት ኬዝ እንዳያችሁብኝ አላቅም። ብዙ ተመልካች እየወቀሳችሁኝ ነው ብሏል ማለት ነው። ሰው እሱም ተናግሯል። ብዙ ተመልካች እንዲህ ማድረግ የለብህም ከሶሲ ጋር ጭራሽ ከአንድ ሩም ተኝተህ ምን ልትልህ ፈልግሃል ምናምን አብዛኛው ኮሜንት ብሩኬን ወቀሳ ነው። እና ፕራንክ እንደሆነ እያወቅን ሀይሚ ያሳዝናናለች ብዙዎቻችን ማለት ነው። ብዙዎቻችን ነው በነገራችን ላይ እና እሷም በጣም ተከፍታለች። ብሩኬም ይቅርታ እየጠየቀ ነው። እንግዲህ እስካሁን ድረስ እዚህ በፊት ልንጋደር የደረስን ሰዎች ነን። ስለዚህ እንደፈለክ መሆን ትችላለህ፣ አይመለከተኝም። ጭራሽ ከእሷ ጋር እያለች በጣም ተናዳለች ማለት ነው። ብሩኬ ያው ይቅርታ አድርግልኝ፣ ሰው ፕራንክ ነው። አንቺም እኮ ፕራንክ ታደርጊያለሽ ሀይሜ፣ አንቺ ብቻ ነሽ ወይ ስታደርጊ ደስ የሚልሽ? እኔስ ማድረግ የለብኝም ወይ? እኔ እንደዚህ አይነት ፕራንክ አላደርግም። አግባብ ባለው መልኩ ነው ፕራንክ ማደርገው እንጂ ብሩኬ እኔ እንደዚህ አይነት የዘቀጠ ፕራንክ አላደርግም። ስለዚህ እንደፈለክ መሆን ትችላለህ። ስለዚህ ከክላስ ውጭልኝ ብለህ አይመለከትሽም። ፕራይቬት ህይወት አለኝ ብለህ የለ በቃ የራስህን ህይወት መኖር ትችላለህ። እንደፈለክ ሆን አያገባኝም። ይሄ ምንም አይነት ነገር አላደረግንም። ለምንድን ነው ፕራንክ መሆኑን የማትረጁ እያለ በጣም ተናዷል። እሱም በነገራችን ላይ ሀይሚ አልረዳው ስላለች ማለት ነው። ሰው ምን አይነት ፕራንክ ነው ይሄ? እንደዚህ አይነት ፕራንክ ብሎ ነገር የለም። ስለዚህ እኔ አይመለከተኝም ብላ አሁንም በጣም እየተነደደች ነው። ለምን አልጠራሃትም? ዞሮ ለምን ብቻ መጣ? እንደፈለክ መሆን ትችላለህ ከሷ ጋር አያገባኝም ብላለች ማለት ነው። እና ልጠፈጥፋትም ፈልጋ ነበር። አሁን አብራ ብታያት ማለት ነው። ምን አናደደሽ? እንዲህ ያናድዳል። የምትፈልጊ ከሆነች እንዴት ነው የማትናደደው? አንድ ሰው በጣም ለእናንተ ልዩ ቦታ ካለው አንድ ሴት ጋር እንኳን ክላስ አብራችሁ ስትሄዱ ተቃቅፋችሁ ይናደዳል እንዴ? እንኳን አንድ ምኝታ አንድ ሩም ቤት እንዴ! ብሩኬ ምን አናደደሽ የሚባል ነገር አለ እንዴ? ለማንኛውም ግን ወይ ተመካከራችሁ ፕራንክ እንደሆነ አሳውቁን፣ ወይም ደግሞ ሀይሚዬ በጣም እንደተከፋች እና እንደዚህ አይነት ነገር ፕራንክ እንደማይደረግ ተመልካችን በጣም ብዙ እያዘነብ ስለሆነ ያው ይቅርታ ጠይቋል። ከይቅርታ በላይ ምንም ነገር የለም። እሱ እንግዲህ ሀይሚዬም ተረጁ፣ ተረጋጊ። ፕራንክ ነው። እንደዚህ አይነት ፕራንክ ግን እንዳትደግም ብሩኬ፣ ለወደፊቱ
አግባብ ያለው ፕራንክ ብታረግ የተሻለ ነው ብዬ ነው የምገምተው። ምክንያቱም ሀይሚ እንደዚህ አይነት ፕራንክ ብታረግ ምን አይነት ስሜት እንደሚሰማ አስበኸዋል? ከዚህ በፊት ሀይሚ ሐዋሳ እስር ቤት ገባች ሲባል እንኳን ያ እንኳን ቀላሉ ስምፕሉ ነገር እንዲህ ስሜታዊ ሁኔታ ተናደህ እንዲሄድክ ሁላችንም አይተናል። ሰው አግባቢያ ባለው ፕራንክ ብታረጉ የተሻለ ነው እላለሁ ማለት ነው ቤተሰብ። ለማንኛውም በሌላ ቪዲዮ እስከምንገናኝ ባላችሁ